በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በየካቲት 17 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚህች ዕለት ከላይኛው ግብጽ በአክሚም መንደር መነኩስ ሚናስ በሰማዕትነት ያረፈበት የእረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የዚህ ቅዱስ ወላጆቹ ምድርን የሚያርሱ ክርስቲያን ገበሬዎች ናቸው። እርሱም ይህንን ዓለም ንቆ ትቶ በሀገረ አክሚም በሚገኝ በአንድ ገዳም መንኩሶ ለመብልና ለመጠጥ ሳይገዛ በየ2 ቀን እየጾመ ብዙ ቀኖችን ኖረ። እዚያም ወጥቶ ወደ አስሙናይ ሀገር ሄዶ በአንድ ገዳም ውስጥ እያገለገለና እየተጋደለ ከገዳሙ ደጃፍ ሳይወጣ 17 ዓመት ኖረ። እስላሞችም በግብጽ ሀገር በነገሱ ጊዜ እግዚአብሔር ከእርሱ ጋር ለዘላለሙ ሕልው የሆነ ከባህሪው የተወለደ ልጅ የሚሰርጽ መንፈስ ቅዱስም የለውም እንደሚሉ ሰማ። ስለዚህም ነገር እጅግ አዘነ። ከአበመኔቱም ቡራኬ ተቀበለ። ወደ አስሞናይን ከተማ ወጥቶ ሄደ። እስላሞች ሰራዊት አለቃ በሆነ በመኮንኑ ፊት ቆሞ እንዲህ አለው፣ እናንተ ለእግዚአብሔር ከባህሪው የተወለደ ልጅ እንደሌለው አድርጋችሁ የምትናገሩ እውነት ነውን? አለው። መኮንኑም አዎን ልጅ አለው ማለትን ከእግዚአብሔር እናርቃለን አለ። አባ ሚናስም ያለ ልጅ ልታምኑ አይገባን፣ እርሱም ያለ ዘር ያለ ሩካቤ የሆነ ነው፣ ከባህሪው ተወለደ እንጂ አለው። መኮንኑም ልጅ አለው ማለት በሕጋችን ክህደት ነው አለ። አባ ሚናስም እንዲህ አለው፣ መኮንን ሆይ እወቅ፣ የከበረ ወንጌል በወልድ ያመነ የዘላለም ሕይወት አለው። እግዚአብሔር ልጅ በወልድ ያላመነ ሕይወትን አያይም፣ እግዚአብሔር ቁጣ በላዩ ይወርዳል እንጂ ብሏልና። ስለዚህም መኮንኑ እጅግ ተቆጣ። ራሱንም በሰይፍ እንዲቆርጡ ስጋውንም በየቁርጥራጩ ቆራርጠው በባህር እንዲጥሉ ታዘዘ። ምዕመናንም ስጋውን ወስደው በበጎ አገናነዝ ገንዘው ቀበሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። የካቲት 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ሙሴ ሊቀ ነቢያት፣ ቅዱስ ሚናስ ግብፃዊ ሁለተኛው፣ ቅዱስ እስጢፋኖስ ዲያቆናት ቀዳሜ ሰማዕት፣
ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱስ ኤጲፋንዮስ ዘቆጵርዮስ፣ ቅዱስ አባው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋህ ናቸው። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።